ዓመት በላይ ከሆናችሁና ስቲል ገንዘብ እየሰራችሁ ካልሆነ ይሄ ቪዲዮ ለእናንተ ነው። የዛሬ 6 ዓመት 30 ብር እራት የምበላበት ገንዘብ አጥቼ የምግብ ዴሊቨሪ ዩኒቨርሲቲ ተማሪ እያለሁ ሰርቻለሁ። ከዛ ጊዜ በመነሳት ከ6 ዓመት በኋላ አሁን ላይ ከ30 በላይ ሰራተኞች ያሉት ዮናል ኮሙኒኬሽን የተሰኘ ማርኬቲንግ ኤጀንሲ ያስተዳድራለሁ። ዩቲዩብ ላይ ከ500 ሺህ በላይ ሰብስክራይበርስ አሉኝ። ኤዱኬሽናል ኮንቴንት እየሰራሁ እግዚአብሔር ይመስገን ህይወቴ ጥሩ ሆኗል። አሁን ላይ ይሄን ቪዲዮ የምሰራበት ዓላማ የዛሬ 6 ዓመት የነበረውን ዮናስ ባገኘው ህይወቱን ይስተካከል ምን እንመክረው ነበር የሚለው ነው። እናንተም እዛ ስቴጅ ላይ ከሆናችሁ የማወራው ነገር ይጠቅማችኋል። ምን ማድረግ አለባችሁ ከማለት በፊት መጀመሪያውኑ ለምንድን ነው ገንዘብ እየሰራችሁ ያልሆነው የሚለውን ነገር እናንሳ። ለምን ነበር ብሮክ የሆንኩት በዛ ደረጃ 30 ብር እስከማጣ ድረስ? ኦኬ የመጀመሪያው የመጣሁበት የፋሚሊ ባክግራውንድ ገንዘብ መስራት እንድችል አቅም የሚሰጠኝ አልነበረም። ቤት ውስጥ ገንዘብ የሚወራ ቶፒክ አልነበረም። ሲሰራ አላየንም፣ ሲወራ አላየንም። ገንዘብ ያላቸው ሰዎች ጥሩ ኢንስፓይሬሽኖች አልነበሩም። ስለዚህ ያላየሁትን ነገር ልፈልገው አልችልም። 12ኛ ክፍል 11ኛ ክፍል እያለን የሀብታም ልጆች ጓደኞች ነበሩኝ እና ቤታቸው ስንሄድ የማያቸውን ነገሮች እኛ ማድረግ የምንችል አይመስለኝም ነበር። የሆነ ስራ ተሰርቶ ገቢት ጨምሮ እነዛ ነገሮች ይመጣሉ የሚል እምነት አልነበረኝም። በቃ እስኪ እነዛ ሰዎች መጀመሪያውን ሀብታም ናቸው፣ ያ ነገር አላቸው እንጂ በፕሮሰስ የሚመጣ ነገር ነው ብዬ በፍጹም አላመንኩም ነበር። ኢቭን ዩኒቨርሲቲም ከመጣም በኋላ በጣም ሀብታም ከሚባል ፋሚሊ የመጡ ሰዎች ጋር ጓደኞች ነበር እና ምን ያህል ገንዘብ አበንደንት እንደሆነ በፈለጉት ጊዜ ያገኙት እንደነበር ስመለከት አይገባኝም ሁላ እንዴት ይመጣ እንደነበረ። እንዴት ስላችሁ ከድሃ ቤተሰብ መጥቼ አይደለም፣ ሚድል ክላስ ናቸው የኔ ፋሚሊዎች። ምንም ነገር ቸግሮኛል በልጅነት ያደግኩት። ይሄ ግን ምን አመጣ? ምንም ነገር እንዳልፈልግ አደረገኝና ሪፈረንስ አለመኖር፣ እንደገሌ ሆናለሁ፣ እንደገሌ ገንዘብ ሰራለሁ የምለው ሪፈር የማደርገው ሰው አልነበረም። ይሄ ነው አንዱ ትልቁ እንደዛ ብሮኩኝ እንድቀር አድርጎኝ የነበረው። ምንም አይነት ቤተሰብ ባክግራውንድ ቢኖራችሁ ለራሳችሁ ልትሉት የሚገባው ነገር ኦኬ እነሱ በቻሉት መንገድ እዚህ ያደርሰውኛል፣ ከዚህ በኋላ ያለው የኔ ኃላፊነት ነው። ጥፋትም ከሆነ ልማትም ከሆነ ከዚህ በኋላ ሙሉውን ኃላፊነትን ወስዶ ራሴ ነኝ። ምክንያቱም 20 ዓመት በቃ ትልቅ እድሜ ነው የፈለጋችሁትን ነገር ለመስራት። ኦኬ ሁለተኛው ምክንያት የነበረው እኔ ድሃ የነበርኩበት የሌሎችን አስተያየት መስማት ነበረ። ከልጅነት ጀምሮ አሁን ላይ አድሚት የማደርገው ነገር የሰዎች ሀሳብ በጣም ኢንፍሉዌንስ ያደርገኛል። ይሄ ይሉኝታ ያለበት ሰው ታውቃላችሁ፣ ይሉኝታ በደንብ ያጠቃኝ ነበር። በደንብ አስታውሳለሁ። እናቴ ይህን ባህሪን ታውቃለችና ጎበዝ ተማሪ ነበርኩኝ። ሰው እንዳነብ ፈልጋ የሰፈር ጓደኞቼ ሲጠሩኝ የዛኔ ስልክ መደዋወል የለም፣ ባጥር ነው የምንጠራረው። እሷ ነበረች በር ከፍታ ወጣ አቤት ትላቸዋለች። ዮናስን ፈልገን ነበር። ለምን ፈለጋችሁት? እዚህ ቦታ ለኔዳ አሁን ያነበበ ነው ብላ ትመልሳቸዋለች። እኔ ኢቭን ሳላቅ ሳልሰማ አንዳንዴ እና በጣም ጠላው ነበር ይሄን ነገር። በፊት ከማም ጋር ብዙ ተጣልተንበታል። ግን አሁን ላይ ሳስበው እኔ ያልገባኝ እሷ የገባት ነገር ነበር ስለ ራሴ ባህሪ። እሱ ምንድነው ጓደኞቼ በፈለጉበት ሰዓት እየጠሩ ከቤት እየወሰዱ ረጅም ሰዓት ከነሱ ጋር ውዬ ተመልሼ እመጣለሁ። ይሄ የሉታ ባህሪ ዩኒቨርሲቲም ተከትሎ የመጣ በግሩፕ ነበር የምናስበው፣ በግሩፕ ነው የምንበላው፣ በግሩፕ ነው ኤቭሪቲንግ የምናደርገው። የራሴ የምለው ዲሲዥን አልነበረኝም። ዮናስ አቋሙ እንዲህ ነው የሚባለት ሰው አልነበርኩኝም ረጅም ጊዜ። እዛች ሞመንት ላይ የዛሬ 6 ዓመት ብሮክ የነበርንበትን ጊዜ ሳስበው እንዴት ነው እዛ ላይ የደረስኩት? የኔ ኮንሺየስ ዲሲዥን ነበር ብዬ ሳስበው ከኔ ኮንሺየስ ከሆነ ውሳኔ ይልቅ ኮሌክቲቭ የሆነ ውሳኔ ነበር። ይክን ሳይ ኮሌክቲቭ ዳምነስ ነበረን። ተሰብስበን ነው ያን ውሳኔ ወሰነው እዛ ሎስት ፖይንት ላይ ለመድረስ እና በጊዜው የነበሩት ጓደኞችን በደንብ ነው የምወዳቸው። በጣም የሚገርም ጊዜ ነው ያሳለፍነውና በኋላ ግን ከዛ ሲቹዌሽን ወጥቶ ገንዘብ ለመስራትና ለማድረግ ምንድነው የቀየርከው ውሳኔ ካላችሁኝ የመጀመሪያው ከት ያደረኩት ይሄን ይሉኝታ የሚባል ነገር ነበር። በቃ አይመለከተኝም፣ ሰው ላስከፋም ላስደስትም እኔ ያመንኩበትን ነገር ነበር የማደርገው። ስፔሻሊ ደግሞ እኔ የምፈልገው የህይወት ፖዚሽን ላይ ያልደረሱ ሰዎች የሚሰጡ ፊድባክ እኔ የተሻለ ቦታ እንደማይደርሰኝ አውቀዋለሁ። ቢያደርሰኝ ራሱን መስማት አልፈልግም። ኢዳዝም ማተር ሰውየው እዛ ቦታ ላይ እስካልደረሰ ድረስ የሚሰጠኝ ፊድባክ በሙሉ ምንም ለእኔ ህይወቴ ቦታ የምሰጠው ነገር አልነበረም እና ይሄ ብሩታሊ ከብዙ ሰዎች ጋር እንቆራረጥ አድርጎኛል። ምክንያቱም አንዳንዴ ምን ይመጣል በፊት እሺ ብላችሁ ትሄዱበት የነበረው ቦታ የሆነ ጊዜ ላይ መሄድ አትፈልጉም። ለካ በሰው ውሳኔ ነበር ስትሄዱ የነበረው። ኔክስት ታይም እንሂድ ሲባል እምቢ ማለት ይመጣል። ምን ተቀይሮ ነው? ምንም መሄድ አልፈልግም። በቃ ይሄ አግሬሲቭሊ ሰርክላችሁን ያጠበበው ይመጣል። ግን ይኸውላችሁ ከሚያሳድጋችሁ ሰው ጋር መሆን ካልቻላችሁ ብቻችሁን ብትሆኑ ይሻላል። ኦኬ በተለይ ደግሞ በዚህ በኢንተርኔት ዘመን ኢንተርኔት ላይ ሶሻል ሚዲያ ላይ ተመልከቷቸው የምትችሏቸው በጣም ብዙ ኢንስፓየር ሊያደርጓችሁ የሚችሉ ሰዎች አሉ። ስለዚህ እነሱን መከተል ትችላላችሁ፣ ብቻችሁን ሆናችሁ ማለት ነው። እኔ ከዛ ሲቹዌሽን ለመውጣት ኮቪድ መጥቶ ከኮቪድ በኋላ ወደ ዩኒቨርሲቲ ስመለስ የመጀመሪያ ያደረኩት ነገር ይሄንን የብቸኝነት ጊዜ መፍጠር ነበረ። እዛ ውስጥ በጣም ብዙ የሚያስተምሩኝ ብዙ አይዲያ የሚሰጡኝ ኢንስፓየር የሚያደርጉኝን የኢንተርኔት ሄሮዎች አገኘኋቸው። እነሱ አይምሮዬን ቀየሩት። ሁለተኛው ምክንያት ይሄ ነበር። ሶስተኛው ፐርፐዝ አለመኖር ነው። መጀመሪያ ላይ እንደነገርኳችሁ እኔ የመጣሁት ኖርማል ከሚባል ፋሚሊ ነው። ሚድል ኢንካም ነበር የነበረን። የሚበላ የሚጠጣ የሚለበስ አይጎልም። በጣም ኤክስትራቫጋንት የሆነ የቅንጦት ኑሮ አልኖርንም። በጣም ደግሞ የችግር ኑሮም አልኖርንም። ይሄ ኖርማልነት ምን ያመጣል መሰላችሁ? አምቢሽን እንዳይኖራችሁ፣ ፐርፐዝ እንዳይኖራችሁ ያደርጋል። ከድሃ ቤተሰብ የሚመጣ ያንን ድህነቱን የማሸነፍ አላማ አለው።
because ፔኑ በጣም የሚሰማ አደገኛ ፔን ስለሆነ ከዚህ ህመም መውጣት አለብኝ የሚል ፍላጎት ይኖረዋል። ከሀብታም ቤተሰብ ደግሞ የሚመጣ ያንን ሀብት የማስቀጠል ገንዘብ የመስራት ቢዝነስ የመክፈት አምቢሽን ይኖረዋል because የሚያያቸው ሰዎች ስለሚኖሩ። ሚድል ላይ ያለ ሰው ግን ምንም ፐርፐዝ አይኖረውም። ለምን የሚያስፈልገው የህይወት ቤዚክ ነገሮች በሙሉ ስለተሟሉለት ከዛ በኋላ ፑሽ ማድረግ እንደሚቻል ቢያምን ራሱ ሊገፋው የሚችል የውስጥ ፍላጎት ግን አይኖረውም። ለዛ ነው ሚድል ክላስ ምን ጊዜም ቢሆን በኢኮኖሚ ውስጥ ተጎጂ የሚሆነው። መጽሐፍም ይላል ወይ ሞቅ በል ወይ ቀዝቀዝ በል። በቃ ለብ ያለ መሃል ላይ የሆነ ሰው ያስቸግራል፣ ይተፋል። አብዛኛው ኢትዮጵያዊ ይህን ቪዲዮ የምትመለከቱ ሰዎች ፓኬጅ አላችሁ፣ ኢንተርኔት አላችሁ፣ ስልክ ኦር ፒሲ ይኖራችኋል ኦር ኢንተርኔትም አላችሁ። እነዚህ ነገሮች ተሟልተውላችኋል ማለት ባይ ዲፎልት ሚድል ክላስ ውስጥ ገብታችኋል። ኦኬ እዚህ ጊዜ ላይ ፐርፐዝን ከየት ነው የማገኘው፣ ሞቲቬሽኑን ወይም ደግሞ መነሳሳቱን ከየት ላምጣው የሚል የብዙዎቻችሁ ችግር እንደሚሆን አልጠራጠርም። ምክንያቱም እኔ ያለፍኩት እንደዛ ነበረ። የሆነ ህመም ኖሮብኝ ያን ህመም ለማስታገስ አልነበረም ገንዘብ የምሰራው፣ ወይም ደግሞ የሆነ መድረስ የምፈልግበት ቤተሰብ ያስቀመጠልኝ ስታንዳርድ ኖሮ ወደዛ ለመሄድም አልነበረም። ሰው ፐርፐዙ ከየት መጣ ካላችሁኝ፣ ፐርፐዙ መሆን ያለበት ራሳችሁ ላይ መስራት፣ ራስን መመልከት፣ ራስን የተሻለ ሰው ማድረግ ላይ ነው። ምክንያቱም በህይወት በየጊዜው እየቀያየርናቸው ከምንሄዳቸው ነገሮች መካከል አንዱ ፐርፐዝ ነው። ምናልባት መጀመሪያ የቤት ኪራይ ለመክፈል ከቤተሰብ ገንዘብ ላለመቀበል ሊሆን ይችላል ፐርፐዛችሁ። ከዛ በኋላ ግን ሚሊዮኖችን መርዳት ሊሆን ይችላል። ይሄ የኔ ታሪክ ነው። መጀመሪያ ስጀምር ዓላማዬ የነበረችው ፐርፐዝ የነበረው ቤተሰቤን አላስቸግርም፣ ከቤተሰብ ገንዘብ አልቀበልም ነው። በቃ የሥራ ዓላማዬ እሷ ነበረች። ላለመቀበል የሚያስፈልገውን ነገር በሙሉ አደረኩኝ። ከዛ በኋላ ከፍ እያለ ይመጣል። ቢሮ መከራየት አለብኝ የሚል፣ ከዛ ሰው መቅጠር አለብኝ፣ ከዛ አዲስ አበባ መግባት አለብኝ፣ ከዛ መኪና መግዛት አለብኝ፣ ከዛ ሁለተኛ ቢዝነስ መጀመር አለብኝ። ዩሲ እያደገ እየጨመረ ነው ፐርፐዝ የሚሄደው። አሁን ባላችሁበት ስቴጅ ግን የምትመለከቷቸው የዩቲዩብ ቪዲዮዎች የቤተሰባችሁ የመጀመሪያ ሚሊዮነር መሆን፣ የቤተሰባችሁን ታሪክ መቀየር፣ እነዚህ ነገሮች ምን ያህል ሞቲቬት እንደሚያደርጓችሁ አላውቅም። እኔ አያደርገኝም ነበር ሆነስትሊ። የቤተሰብ የመጀመሪያ ሚሊዮነር የሚሆን አምቢሽኑ አልነበረም ውስጤ፣ ግን ሆኛለሁ ይመስለኛል። አላውቀውም ቤተሰቤን ሙሉውን። ግን ያን ያህል በጣም ስትሮንግ ሆኖ ወደ ስራ የሚያስገባ የፐርፐዝ አልነበረም። ፐርፐዙ መሆን ያለበት አሁን ካላችሁበት ስቴፕ አንድ ስቴፕ የተሻለ ለመሆን አንድ ስቴፕ። ሜቢ የምትገዟት ዕቃ ልትሆን ትችላለች። ሜቢ የምትገዟት ፒሲ፣ ሜቢ ከዩኒቨርሲቲ መውጣት ሊሆን ይችላል። ነገ ስትነሱ አይምሯችሁ ውስጥ የሚመጣ ፐርፐስ ካልሆነ በስተቀር እንዲሁ ድሪም ቦርድ በመለጣጠፍ መግዛት የምትፈልጉትን መኪና፣ መግዛት የምትፈልጉትን ቤት በመለጠፍ ወደ እናንተ የምታመጡት ምንም ነገር የለም። ትልቁ ቴካዌይ የዚህ ቪዲዮ ምንድነው? ከዚህ ቪዲዮ ልትወስዱ የምፈልገው ነገር ምንድነው ካላችሁኝ፣ የመጀመሪያው በቻላችሁት መጠን ኢንስፓየር ሊያደርጓችሁ የሚችሉ ሰዎች ዙሪያ ለመሆን ሞክሩ። ዩኒቨርሲቲ ያለው አንድ ተስፋ የሚባል ጓደኛ ነበር፣ በጣም ነው የምወደው። እዛ ለውስጥ ፖይንት ላይ ያለሁኝ ከሱ ጋር ግን ስገናኝ ባይ ኤኒ ሚንስ ቁጭ ብለን ቡና ስጠጣ ከነበርኩበት ዲሉዥናል የሆነ የአዘቅት የመውረድ ዓለም በሆነ መንገድ መውጣት እንድችል አትሊስት በሐሳብ እሱ ያደረገ ነበር። ያስታውሰ ነበር ማን እንደሆንኩኝ፣ ያስታውሰ ነበር ወዴት ልሄድ እንደምችል። ይኸውላችሁ ከዛ በኋላ ኮቪድ መጣ፣ ወደ ቤት ሄድኩኝ። ከኮቪድ በኋላ ወደ ዩኒቨርሲቲ ስመለስ የመጀመሪያ አሳድጄ ያገኘሁት ሰው እሱ ነበር። ቁጭ ብዬ ባወራሁት ቁጥር የሚሰማኝ ሞራል ልነግራችሁ አልችልም። he gave me a new purpose። እሱም የተሻልክ ሰው መሆን ትችላለህ፣ አቅም አለህ የሚለው ሰው። በተሻለ መጠን እናንተ የተሻላችሁ መሆን እንደምትችሉ ከሚያስታውሷችሁ ሰዎች ጋር ሃንጋውት ለማድረግ ሞክሩ። ሁለተኛው ይሄ ከአሌክስ ሆርሞዚ በጣም የምወደው አባባል ነው። አንዴ ሲል ሰምቼዋለሁኝ። እናንተን የሚቀርቧችሁን ሰዎች ሳይሆን መድረስ የምትፈልጉበት ቦታ ላይ የቀረቡ ሰዎችን አዳምጡ። ብዙዎቻችሁ ምክር የምትቀበሉት በዙሪያችሁ ካለ ጓደኛ፣ ቤተሰብ ነው። እነሱ እናንተ የምትፈልጉበት ቦታ ላይ ካልደረሱ የሚነግሯችሁ ነገር በሙሉ ኢሬሌቫንት ነው። ምንም የሚጠቅማችሁ ነገር አይሆንም። አሁን ያለንበት ጄኔሬሽን ገንዘብ ለመስራት እጅግ በጣም ቀላል የሆነበት ጊዜ ነው። ኮምፒውተር ካላችሁ፣ ኢንተርኔት ካላችሁ ከቤታችሁ ናችሁ በቀላሉ ቢዝነስ መጀመር እንደምትችሉ በተደጋጋሚ ነግሬያችኋለሁ። ስቴፑንም አሳይቻችኋለሁ። ምናልባት እንዲህ አይነት ነገር ስትመለከቱ የመጀመሪያችሁ ደግሞ ከሆነ እጃችሁ ላይ ፒሲ እና ኢንተርኔት ካለ ልትጀምሯቸው የምትችሏቸው በጣም ብዙ ስራዎች አሉ። ከነሱ መካከል እኔ ቤስት ነው ብዬ ያሰብኩትን ብሬክዳውን አድርጌ ያዘጋጀሁላችሁ የዩቲዩብ ቪዲዮ አለ፣ እዚህ ጋር አስቀምጬላችኋለሁ። እሱን ገብታችሁ ቼክ አድርጉት። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበር።